በ1987 ዓመተ ምህረት የተቋቋመው ሬዲዮ ፋና የስርጭትና የተደራሽነት አድማሱን በማስፋት በ1998 ሀገር አቀፍ ትስስር ያላቸው 12 ሬዲዮ ጣቢያዎችን ገንብቶ በ7 የተለያዩ ቋንቋዎች መረጃዎችን ሲያደርስ ቆይቷል። አሁን ደግሞ ዘመናዊና ደረጃውን የጠበቀ የቴሌቪዥን ጣቢያ በመገንባት ስርጭቱን በይፋ ለመጀመር የሚያስችለውን የመጀመሪያ ምዕራፍ ግንባታ በማጠናቀቅ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ መርቀው ከፍተዋል። ፕሬዝዳንት ዶክተር ሙላቱ ተሾመ በዚሁ ጊዜ እንዳሉት ፋና ብሮድካስቲንግ ኮርፖሬት ለሀገራችን የወደፊት ጉዞ በጎ ሚና የሚኖራቸውን ርዕሰ ጉዳዮችን በማንሳት መላው ህብረተሰብ ለአንድ ሀገራዊ ዓላማ እንዲሳተፍ አስተዋጽኦ አድርጓል ብለዋል። ጥሩ መስሎ የሚታያቸውን ብቻ በማድነቅና በማጉላት የሚዘግቡትን መገናኛ ብዙሃን በአንድ በኩል የተሰራውንና ያለውን መልካም ነገር ለማየት ለመስማትም ይሁን ለመዘገብ ፍላጎት የሌላቸው መገናኛ ብዙሃን በሌላ በኩል መኖራቸውን የጠቆሙት ፕሬዝዳንቱ ሁለቱም ጫፎች ለሀገሪቱ ጉዳት እንጂ ጥቅምን አያስገኙም ነው ያሉት። ከነዚህ ሁኔታዎች ብዙ የምንማራቸው ነገሮች እንዳሉ መገንዘብ በአሁኑ ጊዜ ለሀገራችን የሚያስፈልጋት በሙገሳ ብቻ ወይም በጥላቻ ላይ የተንጠለጠለ መገናኛ ብዙሃን ሳይሆን ሚዛናዊ፣ በህዝብ ዘንድ አመኔታን ያተረፈና በአጠቃላይ ለሀገራችን ኢትዮጵያ ሁለንተናዊ ጥቅሞች የሚቆረቆር መሆን ይኖርበታል። እናም እንዲህ አይነቱ የመገናኛ ብዙሃን እንዲፈጠሩ ለማድረግ ደግሞ ኃላፊነቱ የመንግስት ብቻ ሳይሆን በሙያው ውስጥ ያሉ አመራሮችና ጋዜጠኞች ድርሻም መሆኑን በመግለጽ በሙያችሁ የትኛውም አይነት ተጽዕኖ በማሳረፍ ጣልቃ ለመግባት የሚሞክር አካልን ሁሉ በመታገል አንድም ከህዝብና ከሀገር ጥቅም በላይ ታስቀድሞ ነገር እንደሌለ ማሳየት፣ ሲቀጥል ደግሞ ህገ መንግስታዊ መሰረት ያለውን ክብር የሆነውን ሙያችሁን ማስከበር ይጠበቅባቸዋል። የፋና ብሮድካስቲንግ ኮርፖሬት አክሲዮን ማህበር ዋና ስራ አስፈጻሚ አቶ ወልዱ ይመስል ከ1000 በላይ ሰራተኞች ያሉት ፋና ብሮድካስቲንግ ኮርፖሬት በሰራተኞቹ ጥረት ውጤታማ ሊሆን ችሏል ብለዋል። የፋና ካፒታል የሰራተኞቹ አቅምና ትጋት ነው። ሀገር በዜጎቿ ትጋትና ጥንካሬ እንደምትገነባ ሁሉ ተቋማትን በትጋት ከሰሩ ሁሌም ለመማርና የደንበኞቻቸውን ፍላጎት ለማርካት ጥረት ካደረጉ ስኬታማ እንደሚሆኑ ተጨባጭ ማሳያ ነው። በህዝቡ የሚነሱ ጥያቄዎች ምላሽ እንዲያገኙ የዜጎች ሰብአዊና ዲሞክራሲያዊ መብቶች ሳይሸራርፉ እንዲከበሩ እንደ ሚዲያ የድርሻችንን እንወጣለን ብለዋል። የፋና ብሮድካስቲንግ ኮርፖሬት የስራ አመራር ቦርድ ሰብሳቢ አቶ ደሳለኝ መኮንን በበኩላቸው ዲሞክራሲ እንዲያድግ፣ ሰላም እንዲሰፍን፣ ብልሹ አሰራሮች እንዳይስፋፉ ፋና የጀመራቸውን ተግባራት አጠናክሮ ይቀጥላል ነው ያሉት። ፋና ባለፉት 23 ዓመታት ህዝብና አመራሩ በቀጥታ የሚያገናኙ የተለያዩ ዝግጅቶችን በማቅረብ የሀገራችንን የልማት ስትራቴጂዎች፣ ፖሊሲዎችና እቅዶች ተግባራዊ የሚያደርጉ የልማት ስራዎች እንዲስፋፉ፣ የአፈጻጸም ችግሮች እንዲቀረፉ፣ ሙስናና ያልሰሩበትን ሀብት በህገወጥ መንገድ የማግበስበስ እንቅስቃሴዎች እንዲጋለጡና እንዲወገዱ ጥረት ሲያደርግ ቆይቷል። አሁንም በማድረግ ላይ ይገኛል።